በሸዋ ቀጠና ጀነራል ሲገደል በወሎ ውጊያ ደግሞ አገዛዙ ሙሉ በሙሉ እየተሸነፈ ነው። ሁለቱ ቀጠናዎች ታሪክ ተሰርተዋል። እነ ምሬ ከተሞችን እየተቆጣጠሩ ነው። ዝርዝር የጦር ግንባር መረጃ ይዘናል። አቶ ጌታቸው ረዳና አብዛኛው ካቢኔያቸው ወደ አዲስ አበባ ሲሸሹ ህወሓት መቀሌን ተቆጣጥረዋል። ትግራይ ቲቪ ድምጸ ወያኔና የመቀሌ ከንቲባ ጽህፈት ቤት በህወሓት ስር መግባታቸው እየተነገረ ነው። ጦርነት ሊቀሰቀስ ነው ስለሚለው ጉዳይም የምንላቸዋለን። ድምፃዊ አንዱዓለም ጎሳ ፍቅረኛ የሞተችው ራሷን አጥፍታ አለመሆኑን አባቷ ተናግረዋል። የአሜሪካ ባለስልጣናት ወደ ሞስኮ ሲጓዙ ፑቲን በዩክሬን የተያዘውን ግዛት ጎብኝተዋል። አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። በሸዋ ቀጠና ጀነራል ሲገደል በወሎ ውጊያ ደግሞ አገዛዙ ሙሉ በሙሉ እየተሸነፈ ነው። በዛሬው ዕለት የአማራ ፋኖ በሸዋ አጼ ይኩኖ አምላክ ክፍለ ጦር ከ7 ክፍለ ጦር ጋር በቅንጅት በይፋት ቀጠና ኤፍራታና ግድም ወረዳ በሁለት ግንባር በአገዛዙ ጥምር ኃይል ላይ በፈጸሙት ጥቃት ከፍተኛ የሆነ ኢሰብአዊና ቁሳዊ ኪሳራ አድርሰዋል። የመጀመሪያው መነሻውን ኤፌሶን አጣያ አድርጎ በፈረድ ውሃ ወደ ካራ ለጎማ ይንቀሳቀስ የነበረ የአገዛዙ ጥምር ኃይል ላይ የአማራ ፋኖ በሸዋ አጼ ይኩኖ አምላክ ክፍለ ጦር ፕሮፌሰር አስራት ብርጌድ አምስተኛ ሻለቃና የ7 ክፍለ ጦር 2 ሻለቆች ጥቃት ፈጽመዋል። አገዛዙ ዙ 23 ሞርተርና በርካታ የቡድን ከባድ መሳሪያ ከ5 ሻለቃ በላይ አሰልፎ የመጣ ቢሆንም የፋኖ ኃይል ቀደም ብሎ መረጃው ደርሶት ስለነበር ይዞት የመጣውን ዙ 23 ጭምር ከጥቅም ውጪ በማድረግ በርካታ ኃይሉን በመደምሰስ ከፊሉን ቁስለኛ በማድረግ በህይወት የተረፈውን ወደ አጣየ ከተማ ማባረር ችሏል። በዚህ በይፋት ቀጠና ልዩ ስሙ ካራ ለጎማ በተባለ አካባቢ ላይ ሁለቱ ክፍለ ጦሮች በጋራ በወሰዱት እርምጃ ሌተናል ጀነራል ተመስገን ደበበ የተባለ ከፍተኛ የመከላከያ ሰራዊት አዛዥ መገደሉን ከ7 ክፍለ ጦር ህዝብ ግንኙነት መምሪያ መረጃ ደርሶኛል ሲል ቢዛም ሚዲያ ዘግቧል። በቀጠናው ልዩ ስማቸው ፋልማ፣ ካራ ለጎማ፣ አደሮ ተራራ፣ ሳራምባ፣ መስቀል በር በተባሉ አካባቢዎች ላይ ከንጋት ጀምሮ እስከ አመሻሹ ከባድ ትንቅንቅ የተደረገ ሲሆን በዚህም በርካታ የአገዛዙ ኃይል ሙትና ቁስለኛ መደረጉንና ከቡድን መሳሪያዎች ጀምሮ በርካታ ቁጥር ያላቸው የነፍስ ወከፍ ክላሽንኮቭ መሳሪያዎችንም በፋኖ መማረካቸው ተገልጿል። ሌተናል ጀነራል ተመስገን ደበበ የተባለው ከፍተኛ የመከላከያ ሰራዊት አዛዥ የተገደለው የፋኖ አባላቱ በካራ ለጎማ ቀጠና በፈጸሙት የደፈጣ ጥቃት መሆኑንም ነው የ7 ክፍለ ጦር ህዝብ ግንኙነት መምሪያ ዋቢ አድርጎ ቢዛም ሚዲያ የዘገበው። በዚሁ በሸዋ ሌላኛው ግንባር መነሻውን መሃል ሜዳ አድርጎ አርብ ገበያን ለመያዝ የተንቀሳቀሰው የአገዛዙ ኃይል የአማራ ፋኖ በሸዋ አጼ ይኩኖ አምላክ ክፍለ ጦር ፕሮፌሰር አስራት ብርጌድ 4ኛ ሻለቃ በወሰደችው መብረቃዊ ጥቃት አገዛዙ አሰልፎት የመጣው ኃይል ገሚሱ ሙት ገሚሱ ቁስለኛ ሆኖበት ይዞት በመጣው አምቡላንስ ተሸክፎ ወደ መሃል ሜዳ ለመመለስ ተገዷል። በአካባቢው ማህበረሰብ በእልልታ ታጅቦ ሲካሄድ የዋለው ይህ ድንቅ ኦፕሬሽን በአማራ ፋኖ አሸናፊነት ተደምድመዋል። በሌላ በኩል በምዕራብ ወሎ ኮር መብረቅ ክፍለ ጦር አሳምነው ብርጌድ የአገዛዙ ጦር ትናንት መጋቢት 3 2017 ዓ.ም በወግዲ ወረዳ ከባድ ማጥቃት በማሰብ ከፍተኛ ቁጥር ያለው ሰራዊት በዞኑ ካሉ ወረዳዎች ሰብስቦ በወግዲ ወረዳ ላይ ዘመቻ አስቦ ነበር። ዙ 23 በመያዝ በማከፍታ ሰኮሩ 7 መኪና ሰራዊት በጎረንጅ 13 መኪና ሰራዊት ጭኖ ከሌሊት ጀምሮ ለከበባ እንቅስቃሴ ቢያደርግም ፋኖ ከባድ ትንቅንቅ በማድረግ በርካታውን ኃይል ሙትና ቁስለኛ አድርገዋል። በደቡብ ወሎ ዞን መቅደላ ወረዳ ውስጥ የሚንቀሳቀሰው የአማራ ፋኖ በወሎ ምዕራብ ወሎ ኮር አማራ ሳይንት መቅደላ ክፍለ ጦር መስከረም አበራ ብርጌድ ትናንት መጋቢት 2 2017 ዓ.ም አመሻሽ ጀምሮ በሰራው ድንገተኛ ኦፕሬሽን በጠላት ላይ ከፍተኛ ሰብአዊና ቁሳዊ ጉዳት ማድረሱ ታውቋል። ይህ በእንዲህ እንዳለ ትናንት ማምሻውን በወሎ ጊራና ወረባቦ ቃሊም፣ ሲልኮ፣ ገንፎ ጨፌ፣ ውርጌሳ በአማራ ፋኖ በወሎ ቤተ አማራ የፋኖ ኃይል ቁጥጥር ስር ገብተዋል። ቀን ላይ የአገዛዙን ወታደራዊ ካምፕ በመቆጣጠር ሲሪንቃ ከተማን መቆጣጠራቸው ይታወቃል። አገዛዙ ሰሜን ወሎ ዞን ወልዲያ ከተማ በፋኖ እጅ ሊገባ ይችላል በሚል ሰራዊቱን ወልዲያ ከተማ ሰብስቦ ከተማዋን አጥሯል። አቶ ጌታቸው ረዳና አብዛኛው ካቢኔያቸው ወደ አዲስ አበባ ሲሸሹ ህወሓት መቀሌን ተቆጣጠረ። አቶ ጌታቸው ረዳ በትግራይ ያሽቆለቆለ የመጣውን ሁኔታ መቀልበስ በሚቻልበት ሁኔታ ዙሪያ በኢትዮጵያ ከአሜሪካ፣ ብሪታንያ፣ ጣሊያን፣ ፈረንሳይ፣ ጀርመንና አውሮፓ ህብረት አምባሳደሮች ጋር ተወያይቻለሁ ሲል በኤክስ ገጻቸው አሳውቀዋል። አቶ ጌታቸው ይህን ከማሳወቃቸው በፊት መቀሌን ለቀው ወደ አዲስ አበባ መሸሻቸውና በእርሳቸው የጊዜያዊ አስተዳደር ስር ያሉ ካቢኔዎችንም ወደ አዲስ አበባ መምጣታቸው ቀደም ብሎ ተገልጾ ነበር። ስልጣናቸውን የተነጠቁት አቶ ጌታቸው የፌዴራል መንግስቱ በትግራይ ጉዳይ ጣልቃ ይግባ እርምጃ የሚውሰድ ሲሉ ተሰምተዋል። የንግግራቸውን በበርካታ የትግራይ ተወላጆች ዘንድ ቁጣን ቀስቅሷል። የአብይ ጦር ትግራይ ላይ ሲዘምትና ጦርነት ሲያውጅ የሚያልቀው የትግራይ ህዝብና ወጣት መሆኑን እያወቁ ስልጣናቸውን ስላጡ ብቻ ይህን ማለታቸው ተገቢ አልነበረምም ተብሏል። በሌላ በኩል ደግሞ ህወሓት በትግራይ ያሉ ወረዳና ዞኖችን የተቆጣጠረ ሲሆን በዛሬው ዕለት መቀሌን መቆጣጠር ጀምሯል። ከፍተኛ ቁጥር ያለው ጦርም በመቀሌ ዙሪያና በከተማ ውስጥም የሰፈረ ሲሆን ትግራይ ቴሌቪዥን፣ ድምፀ ወያኔ ሚዲያ እንዲሁም የመቀሌ
ከንቲባ አስተዳደር ማስተዳደር እንደሚጀምር ታውቋል። በደቡባዊ ትግራይ አካባቢዎች ባሉ ወረዳና ከተሞችም የትግራይ ጦር እንቅስቃሴ እያደረገና የጊዜያዊ አስተዳደሩን ሰዎች እያነሳ መሆኑ ታውቋል። አቶ ጌታቸው ረዳ ወደ አዲስ አበባ፣ ጀነራል ጻድቃን ወደ አሜሪካ በሄዱበት ሁኔታ በየወረዳው ያለው የጊዜያዊ አስተዳደር አመራር ጦሩን የሚያጋፍጥበት አቅምም ሆነ ምክንያት ማጣቱ እየተነገረ ነው። ህወሓት በበኩሉ በትግራይ የጸጥታ ኃይሎች የተጀመረው ህገ መንግስታዊና የህግ የበላይነት የማስከበር ንቅናቄ የፕሪቶሪያን የሰላም ሂደት ያከብራል እንጂ የሚጥስ አይደለም። ሰራዊቱና አመራሩ የፕሪቶሪያን ስምምነት በከፈሉት መስዋዕትነት ያመጡ ሲሆን አሁንም ለተግባራዊነቱ እየታገሉ ነው ብለዋል። ህወሓት የትግራይ ህዝብና ሰራዊት ጊዜያዊ አስተዳደሩ ተልእኮውን ለመወጣት እንዲችል በአዲስ መልክ ሊዋቀር ይገባል በማለት ወስኗል ያለው ፓርቲው፣ ስለዚህ የብሔራዊ ክህደት ኃይል የሆነው የጌታቸው ረዳ ቡድን በቀጥታም ሆነ በተዘዋዋሪ በትግራይ ላይ የሶስተኛ ወገን ጣልቃ እንዲገባ ያቀረበው ጥሪ ግልጽ ብሔራዊ ክህደትና የፕሪቶሪያን ስምምነት አደጋ ላይ የሚጥል በመሆኑ በፍጹም ተቀባይነት የለውም ሲል ገልጿል። ይህ ሁሉ ሲሆን በብልጽግናው መንደር በተከፋይ አክቲቪስቶቹ ከሚደረገው የጦርነት ቅስቀሳና ዘመቻ ባለፈ ምንም የተሰጠ ምላሽ የለም። አቶ ጌታቸው ሸሽተው አዲስ አበባ ሲገቡ ህወሓት መልሶ ትግራይን የራሱ ሲያደርግ ለገሰ ቱሉም ሆኑ አብይ አህመድ ያሉት ነገር የለም። በዚህ ጉዳይ ላይ ያነጋገርናቸው ፖለቲከኞች ሁለት ሀሳቦችን ያነሳሉ። አንደኛው ሀሳብ አብይ አሁን ላይ ከትግራይ ጋር ጦርነት መጀመር እንደማያዋጣቸውና ውድቀታቸውን እንደሚያፈጥን ተረድተው ከነደብረ ጽዮን ቡድን ጋር ዳግመኛ ድርድር ሊያደርጉ ይችላሉ የሚለው ነው። ለዚህ ምክንያቱ ጦራቸው በፋኖ ተገዝግዞ አቅሙ ስለተዳከመና ኤርትራም አሰፍስፋ እየጠበቀች በመሆኑ ነው ይላሉ። ሌላኛው ደግሞ አብይ በእብሪትና በነጌታቸው ግፊት ጦርነት ሊጀምሩ ይችላሉ፣ ለዚህም አድብተው እየሰሩ ሊሆን ይችላል የሚል ትንበያ አለ። ሆኖም አብይ በሁለቱ ምክንያቶች ዝምታን መምረጣቸውን አስተያየት ሰጪዎች ያነሳሉ። በሌላ በኩል ደግሞ በአፋር መስመር አሁንም ወደ ትግራይ አቅራቢያ ታንክና ሌሎች መካናይዝድ መሳሪያዎች እየተጠጉ ነው። ይህም አብይ የጌታቸውን ጥሪ ተቀብለውና በነጌታቸው ስሌት ህወሓት የትግራይን ህዝብ ድጋፍ አጥቷል በሚል ስሌት የጦርነቱ ሀሳብ ላይ ሊያዘነብል እንደሚችል ማሳያ ነው። የድምፃዊ አንዱዓለም ጎሳ ፍቅረኛ የሞተችው ራሷን አጥፍታ አለመሆኑን አባቷ ተናገሩ። በቲክቶክ እና በሞዴሊንግ ስራ የምትታወቀው ቀነኒ አዱኛ ከፍቅረኛዋ ድምፃዊ አንዱዓለም ጎሳ ጋር ከሚኖሩበት መኖሪያ ቤት ሌሊት 10 ሰዓት ግድም ከ5ኛ ፎቅ ወለል ወድቃ ህይወቷ እንዳለፈ መነገሩ ይታወሳል። የአዲስ አበባ ፖሊስ ቀነኒ አዱኛ ከቤቷ የማብሰያ ክፍል በኩል ካለው በረንዳ 5ኛ ፎቅ ላይ ለጊዜው ምክንያቱ ባልታወቀ ሁኔታ ወድቃ ለሕክምና እርዳታ እየተወሰደች ባለበት ወቅት ህይወቷ እንዳለፈ ገልጿል። በወቅቱ አብሯት የነበረውን ድምፃዊ አንዱዓለም ጎሳን ቁጥጥር ስር በመዋልም ምርመራ እያከናወነ እንደሆነ አስረድተዋል። ትናንት በቅድስት ስላሴ በተፈጸመው ስርዓተ ቀብሯ ላይ ፍቅረኛዋ አርቲስት አንዱዓለም ጎሳ በፖሊሶች በመታጀብ ተገኝቶ የነበረ ሲሆን ከቀብሩ በኋላ ወደ እስር ቤት ገብተዋል። የቀብር ስነ ስርዓቱ ከተፈጸመ በኋላ አባት አቶ አዱኛ ዋቆ ለቀስተኞች ፊት ባስተላለፉት መልእክታቸው የልጃቸውን ፍትህ በእጅጉ እንደሚሹ አሳውቀዋል። እኔ ለማስተማር ነበር ከቅፍ ያወጧት እንጂ እንዲህ እንድትቀጠፍብኝ አልነበረም፣ ሌላ የምለው የለም ሲሉ ተደምጠዋል። አባት አቶ አዱኛ ዋቆ እኔ ቀነኒን የማውቃት እጅግ ታታሪ ስራን የምትፈጥር ደግሞም ስራ አክባሪ ሆና ነው። እንዲህ ራሷን ታጠፋለች የሚለው ውሸት ነው። እሷ ሲቸግርህ እንኳን ተበድራ የምትሰጥ እንጂ ራሷን የምታጠፋ አይደለችም ብለዋል። ስለሆነም ፍትህ እፈልጋለሁ ሲሉ ጠይቀዋል። የአሜሪካ ባለስልጣናት ወደ ሞስኮ ሲጓዙ ፑቲን በዩክሬን የተያዘውን ግዛት ጎበኙ። የአሜሪካ ባለስልጣናት በዩክሬንና ሩሲያ መካከል ሊደረግ ስለሚችል የተኩስ አቁም ስምምነት ንግግር ለማድረግ ወደ ሞስኮ ማቅናታቸውን ፕሬዚዳንት ዶናልድ ትራምፕ ተናግረዋል። የቡድኑ ወደ ሩሲያ የመጓዝ ዜና የተሰማው በሳውዲ አረቢያ በተደረገው የአሜሪካና ዩክሬን ባለስልጣናት ስብሰባ ላይ የኪየቭ ባለስልጣናት ለ30 ቀናት ተኩስ አቁም ለማድረግ መስማማታቸው ከተነገረ በኋላ ነው። ከዚህ ጉዞ አስቀድሞ የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሮቢዮ በእውነቱ ኳሱ እጃቸው በሩሲያ ሜዳ ነው ብለው ነበር። አሜሪካ ይህንን ጦርነት ለመቋጨት ብቸኛው መንገድ የሰላም ስምምነት እንደሆነ እንደምታምንም ተናግረዋል። የአሜሪካው ቡድን የተጓዘው የሩሲያውን ፕሬዝዳንት ቭላዲሚር ፑቲን ኩርስክ የተባለውን ግዛት እየጎበኙ መሆኑን ክሬምሊን ባስታወቀበት ጊዜ ነው። የአየርላንዱን ጠቅላይ ሚኒስትር ማይክል ማርቲንን በቤተ መንግስታቸው በተቀበሉበት ወቅት የተኩስ አቁሙን በተመለከተ በጎ መልእክት መቀበላቸውን ገልጸዋል። በጎ መልእክት ግን ምንም ነው ያሉት ትራምፕ ይህ በጣም ከባድ ሁኔታ ነው ሲሉ ተደምጠዋል። ፕሬዝዳንት ትራምፕ የትኛዎቹ የአሜሪካ ባለስልጣናት ወደ ሞስኮ እንደተጓዙ አልገለጹም። ይሁንና የነጩ ቤተ መንግስት ፕሬስ ሴክሬታሪያት ካሮላይን ሌቪት የብሔራዊ ደህንነት ሚኒስትሩ ማይክ ዋልትዝ የሩሲያ አቻቸውን ማነጋገራቸውን ለጋዜጠኞች ተናግረዋል። ፕሬስ ሴክሬታሪያት ካሮላይን ሌቪት ሩሲያዎች ይህንን እቅድ እንዲፈርሙ እናሳስባለን፣ በዚህ ጦርነት ወደ ሰላም መጠጋት እየቻልነው በዚህ ልክ ነው ሲሉ ተናግረዋል። ክሬምሊን የተኩስ አቁም ስምምነቱን እየተመለከተ መሆኑን የገለጸ ሲሆን ቃል አቀባዩ ዲሚትሪ ፔስኮቭ በበኩላቸው ዝርዝር ጉዳዮች በቀጣዮቹ ቀናት በተለያዩ መንገዶች እንደሚገለጽ ጠቅሰዋል። ትራምፕ በቤተ መንግስታቸው ባደረጉት ንግግር የተኩስ አቁም ስምምነቱ ለሩሲያ ትርጉም የሚሰጥ ጉዳይ መሆኑን አንስተዋል።
ታላቅ የሰብአዊ ድጋፍ መድረክ በዲኤምቪ ኤፕሪል 5 2025 ማንነቱ መገደያው አበርክቶ መሳደጃው የሆነው የአማራ ሕዝብ ታሪክ ይቅር የማይለው ግፍ እየተፈጸመበት ነው። ይህ ግፍም ሕይወትና ንብረቱን እያሳጣው ነው። ታዲያ ቤቱ ለነደደው የአማራ አርሶ አደር፣ አስኳላ ቤቱን ላጣው ተማሪ፣ ጦር ለታወጀበት ሀገር ሰሪ የወገን እጅ አያጥርም። ትናንት አርሶ ያበላን ገበሬ ሰብሉ በከባድ መሳሪያ ወድሟልና ዛሬን እንዲሻገር የእኛን ድጋፍ ይፈልጋል። በመሆኑም በዋሽንግተን ዲሲና አካባቢው ታላቅ የገቢ ማሰባሰቢያ ዝግጅት ተሰናድቷል። በመርሃ ግብሩ በጦርነቱ ለተጎዱ ወገኖች ከገቢ ማሰባሰብ ጎን ለጎን በወቅታዊ የአማራ ትግል አካሄድ ላይ ውይይት ይካሄዳል። የጊዜያዊ የሀብት አሰባሳቢ ኮሚቴው የማጠቃለያ ዝግጅቱን ያቀርባል። የፋኖ መሪዎችም ከመሬት ላይ ሐሳባቸውን ይዘው ይገኛሉ። ኑ በአማራ ጉዳይ የተወያየን ወገኖቻችንን እንደግፍ። ኤፕሪል 5 2025 በዲኤምቪ። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።